እግዚአብሔርን ቃል የምንካፈልበት ጊዜ ነው። ትንሽ ለየት ያለ ሆኗል። ዛሬ ፊት ያለው ወረቀት አላገኛችሁም። ባለፈው ጊዜ መጽሐፍ ቅዱሳችንን አውጥተን ነበር። ዛሬ በጣም ብዙ ሰው መጽሐፍ ቅዱስ ይዞ መጥቷል። እስቲ ወደ ላይ። አቤት አቤት፣ ደስ ሲል ያልያዙትን ስልክ ያዙትን አንኮንናቸውም፣ ያስተካክላሉ በሚቀጥለው ጊዜ ብለን ወደፊት እናልፋለን። እንዲህ አይነት ወረቀት የደረሳችሁ ሰዎች ስንት ናችሁ? ግሬት። ይሄ ደግሞ ኖት እንድትወስዱ ለማበረታታት ነው። ምናልባት ከኋላ ወረቀቱ ካለ ወደፊት እንዲያልፍ እንጠይቃለን። እንደ ኤሌመንተሪ ክላስ ዳሽ አለው። ያው ለማስታወስ ያህል ነው። ወደኋላ መለስ ብለን ዳሹን እንድትሞሉት ማለት ነው። እግዚአብሔር የተባረከ ይሁን። ምዕራፍ 2ን እናነባለን። በእምነት መጨመር የሚል ነው ዛሬ የምናየው። ከቁጥር 15 ጀምሮ እናነባዋለን። ምዕራፍ 2 ኢያሱ ምዕራፍ 2 ይጠየቃል። አሁን ኢያሱ የት እንዳለን የታወቅ። ምዕራፍ 2 ከቁጥር 15 ቤቷም በከተማ ቅጥር የተጠጋ ነበርና እርሷ በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዲያገኟቸው ወደ ተራራ ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ከማልሽልን መሐላ ንጹሕ እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽን፣ እናትሽን፣ ወንድምሽን፣ የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣው ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤት ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ከማልሽልን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸውም፣ እነርሱም ሄዱ። ቀዩን ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራ ደረሱ። አሳዳጆቹ እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹን በመንገዱ ሁሉ ፈልገው አላገኟቸውም። 2ቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ፣ ወደ ነዌ ልጅ ወደ ኢያሱ መጡ። የደረሰባቸውን ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። በዘላለም ፍቅር የወደድከን መልካም እረኛ፣ ጸጋ በዚህ ስላለ ስምህ ይባረክ። ብቻዬን እንዳልቆም ጸጋ በላይ ላይ እንዲፈስ፣ መንፈስህ በላይ ላይ እንዲመጣ፣ ብርታት እንድትሰጠኝ፣ አንተ የምትፈልገውን መናገር እንድችል መንፈስ ቅዱስ እንድትቆጣጠረኝ በኢየሱስ ስም ጸልያለሁ። አንተ ከምትናገረው ውጪ እንዳልናገር አቤቱ እግዚአብሔር ሆይ፣ አንተ ግን ልትናገር የፈለግከውን ነገር መናገር የምችልበትን ድፍረት እንድትሰጠኝ በኢየሱስ ስም ጸልያለሁ። እግዚአብሔር ሕዝብህ ለቃልህ እንዲገዛ በኢየሱስ ስም ጸልያለሁ። ሕዝብህ ለቃልህ እግዚአብሔር ሆይ ምላሽ ሰጥቶ በሕይወቱ ፍሬ እንዲያፈራ በኢየሱስ ስም ጸልያለሁ። ይህችን ቤተክርስቲያን እንድትነካት፣ እንድትራመድ፣ እንድትሄድ፣ እንድትገሰግስ እግዚአብሔር ሆይ ለስምህ ክብር እንድታመጣ በዚህ ከተማ ጸልያለሁ። የጨለማ ሥራ ይፍረስ፣ የአጋንንት ሥራ ይመታ። አንተ በዚህ ቦታ አንተ ብቻ ተወደስ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። እንቀመጣለን። እንደ ባለፈው ሳምንት የሚደርስልኝ ሰው ያስፈልጋል። ለምን ስታክ እንዳረጋ አላውቅም። እነሱ እየሰሩ መግቢያውን እናገራለሁኝ። በእምነት መጨመር በሚል ነው የምንነጋገረው። ባለፈው ጊዜ ምዕራፍ 1ን በምንነጋገርበት ጊዜ ለወንጌል በመሄድ መጨመር ሚል ተነጋግረናል። እና እንደዛ ስናረግ እግዚአብሔር የሚያገናኝን ሰዎች አሉ። የሱ ጥበቃ አለ። የሱ ጥበቃም አለ። እንደገናም ደግሞ ሰዎችም እንደሚድኑ ባለፈው ተነጋግረናል። ዛሬ ደግሞ በእምነት መጨመር የሚል ነው እና እያንዳንዳችን እግዚአብሔር ቢረዳን በግል በእምነት መጨመር እንደገና እንደ ቤተክርስቲያን በእምነት መጨመር እንድንችል እግዚአብሔር ይርዳን።
እና እነኚህን ሐሳቦች ዝም ብዬ ሰብሰብ አድርጌ ጊዜን ለመቆጠብ በፓወርፖይንት ላይ አስቀምጫለሁ። በዚህ ትምህርት እንግዲህ እንደ ሮድ ማፕ ነገር የምናየው የእምነትን ትርጉም ከዕብራውያን መጽሐፍ ላይ እናይና ምክንያቱም ፋውንዴሽኑ what is faith የሚለውን እንመለከትና በመቀጠል ትክክለኛ እምነት የሚጠይቀውን ሪኳየርመንቶች አሉ እምነት ስለመሆኑ እና አራት ዋና ዋና ነገሮችን እንመለከታለን። ከዚያ እምነታችን እንዲጨምር መተግበር ያለብንን ጎን ለጎን ደግሞ አፕሊኬሽኑንም አብረን እናያለን ማለት ነው። አራቱን ነጥቦች እየተናገርኩ አፕሊኬሽኑን አብሬ እናገራለሁ። እኔ ይሄንን ስለ እምነት ራሴ የጻፍኩት ነው። እምነት መንፈሳዊ ሕይወታችን ፍሬያማ ሆኖ ከጅማሬ እስከ ፍጻሜ እንዲሄድ የሚያግዝ የእግዚአብሔር ኃይል ነው። That's very important. እምነት መጽሐፍ ቅዱስ ላይ እምነትን ሲሪየስ ያላረገ ክርስቲያን ከመጀመሪያ ጀምሮ መጨረሻ መድረስ አይችልም። እምነት መንፈሳዊ ሕይወታችን ፍሬያማ ሆኖ ከጅማሬ እስከ ፍጻሜ እንዲሄድ የሚያግዝ የእግዚአብሔር ኃይል ነው። ስለዚህ ሲሪየስ ነው ማለት ነው እምነት በሕይወታችን ውስጥ። ለዚህ ነው ሐዋርያ ጳውሎስ ጢሞቴዎስን እንዲህ አለው፣ እምነትና በጎ ሕሊና ይኑርህ። እኔ አሁን የምናገረው እምነት ላይ ብቻ ስለሆነ እዛ ላይ ነው ፎከስ ማድረገው። እምነትን ይኑርህ የሚለው ቃል ኤኮን የሚለው ግሪክ ቃል ነው። እዚሁ ላይ ማስተዋል እንዲቻል ፓወርፖይንቱ ላይ አስቀምጨዋለሁ። ያለማቋረጥ ካንተ ጋራ ይቆይ፣ የሙጥኝ ብለህ ያዛው፣ አጥብቀህ ይዘህ የራስህ አድርገው፣ አትልቀቀው የሚል ነው። ስለዚህ እምነትን ይዘው ልክ አሁን ለምሳሌ ባለፈው ወደ ተርኪ ስንሄድ ስንት ጊዜ ነው የሚጠይቀኝ ፓስተር ሳምሶን ፓስፖርትን ይዘሃል ይለኝ እና አይቻልም ያለሱ መሄድ አይቻልም። በቃ እምነትም እንደዛ እና ይሄ አባቱ መንፈሳዊ አባቱ ጳውሎስ ምንድነው ያለው ለዚህ ለልጁ ለመንፈሳዊ ልጁ ይኸውልህ ሁለት ነገር ነው የነገረው። አንደኛውን ሌላ ጊዜ ማየት እንችላለን ስለ ጉድ ኮንሽንስ። ግን እምነት ይኑርህ እንዳትጥለው እንዳይጠፋብህ እሱ ከሌለ እና ይሄንን ሐዋርያ ጳውሎስ ለልጁ የተመኘው ነገር እኛም በሕይወታችን ይሄን ነገር የግድም ያዝ ይኖርብናል። የእምነትን ትርጉም እንየው እስቲ ከመጽሐፍ ቅዱስ ከዕብራውያን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይልና የዕብራውያን ጸሐፊ ለሽማግሌዎች የተመሰከረላቸው ይሄንን ሂብሩ ቻፕተር 11 ላይ እናገኘዋለን። እነኚህ የተመሰከረላቸውን ሰዎች እናገኛለን። በዚህ ነውና ይላል እና ፍሬምወርኩ ዓለሞች በእግዚአብሔር ቃል እንደተዘጋጁ ኮስሚክ የሚባለው the universe በምንድነው? በእግዚአብሔር ቃል ነው። ይሁን ሲል እግዚአብሔር ፓፓፓፓ ሆነ እንደተዘጋጁ። ስለዚህ የሚታየው ነገር ከሚታዩት እንዳልሆነ ዋው ይሄ very powerful በእምነት እናስተውላለን ይላል። ስለዚህ ይሄ ነገር እስቲ አሳጥረ ነው በሶስት ነገር ይሄ ሶስቱ ቁጥሮቹን ስታያቸው የእምነትን ማንነት እና ስራ እናያለን። እንዴት? እምነት ከሰማነው ቃል ነው የሚመጣው። of course እምነት በሉት እንጂ ከመስማት ካለመስማት አይደለም፣ ከመስማት። of course በመጽሐፍ ቅዱስ ውስጥ ሁለት አይነት ሜጀር ነገሮች አሉ፣ trust and faith። ሁለቱ ይለያያሉ። trust ትልቅ ነው ስል እግዚአብሔር በታላቅነቱ
በፕሪንሲፕል የሚያረጋቸው ነገሮች የሚታወቁ ናቸው። በዛ ዕውቀት አንዳንድ ጊዜ እግዚአብሔር ይመራናል። ግን ኢንዲቪጁዋሊ ፌዝ የምንለው ነገር እግዚአብሔር ሲናገረን ውስጣችን የሚገባ ነገር ነው። ምን ሰማው ነገር ባለፈው እንዳየነው ወገኖቼ ቤተክርስቲያን ኃይለኛ የምትሆነው መሪዎች ኃይለኛ የሚሆኑት አማኞች ኃይለኛ የሚሆኑት እምነት ሲኖራቸው ፒሪድ። እምነት የሌለው ሰው በፍጹም አስመሳይ ነው የሚሆነው። faith is very important። ያለ እምነት እግዚአብሔርን ማስደሰት አይቻልም። impossible አይቻልም። ስለዚህ እምነት is very powerful። ዛሬ ጌታ እምነት ሊጨምርላችሁ ነው። ሊጨምር ነው እኮ ሊጨምር ነው የሚናገረው። ሊጨምር ያንቺን እምነት ሊጨምር ያንተን እምነት ሊጨምር ከዚህ በፊት ሄደ በማታውቅበት ጉልበት እንድትሄድ ኃይል እንድትሄድ ከጀመርክ እንድትጨርስ እግዚአብሔር እምነት ሊጨምር ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን ተመልከቱ። እምነት ከሰማነው ቃል ነው ተስፋ የሚመጣው። ተስፋ እና አንድ የሰማ ሰው ምን ያደርጋል? ተስፋ ያደርጋል። ሲሰማ ውስጡ ጥልቅ ሲል ተስፋ ያደርጋል። እና ተስፋ ሲያደርግ እምነት አሁን ኦፕሬት ማድረግ ይጀምራል። መስራት ይጀምራል። እምነት አያችሁ ከእግዚአብሔር የሚሰጥ ስጦታ ነው። የጸጋ ስጦታ ስለሆነ ኦፕሬት ማድረግ ይጀምራል። ምን ያደርጋል? ያስረግጣል። ይመጣና ሄይ የምታረገው ተስፋ ይሆናል ይላል። ያስረግጣል። እና አይ ካን ሲ እኔ አሁን እምነት እዚህ ጋር ሳይሆን ባለስልጣን ነው። ከላይ የመጣውን ከእግዚአብሔር የመጣውን ነገር የሰማነውን ነገር በውስጣችን ባም ያደርጋል እና ያስረጋግጣል። እና የማናየውን ነገር ደግሞ ይሄ በጣም የሚገርም ነው። አናየው ተስፋውን አስረግጥ ይሆናል ይለናል። ከዛ በኋላ አናይም እኮ ምንም አናይም። ብቻ በውስጣችን የሚወለድ ነገር አለ። አናየውም። እምነት ይመጣና ምን ያደርገናል? የማይታየውን ያስረዳናል። እና እዚህ ደግሞ አስተማሪ ሆኖ ያለው አስተማሪ ሄይ ብራዘር ይኸውልህ እንዲሆነው ይሆናል ይላል። እዛ እንደዚህ በማስረገጥ እንደገና ደግሞ በማስረዳት ይመጣና እና ደግሞ ማስተዋል አእምሮአችንን ደግሞ ይከፍተዋል። ይሄ የማይታየው የሚታየው ከማይታየው ነው ብሎ አንዳንዴ እንጠራጠራለን። እንዴት ይሆናል እንደዚህ? እሺ ተረድቼው ሊሆን ይችላል፣ አስረግጠህልኝ ሊሆን ይችላል፣ እንዴት ይሆናል ስንለው እሱ ይመጣና አእምሮአችን ይከፍተዋል። የማይታየውን ነገር ይሄ ይኸውልህ ስማ አስተውል፣ ይሄ የምታየው ነገር ከሚታየው አይደለም ከማይታየው ዓለም ነው የሚመጣው ይለናል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እምነት እንደዚህ ነው የተሰጠልላችሁ። እምነት very important። አባቶቻችን በእምነት የገሰገሱት ከዚህ የተነሳ ነው። ይሄንን ላንብብላችሁ። ዕብራውያን 11 ምዕራፍ 33 ምዕራፍ 11 ከቁጥር 33 እስከ 40 ድረስ እቤታችሁ ሄዳችሁ አንብቡት። ያስለቅሳል። ቁጭ ብላችሁ ጊዜ ወስዳችሁ ካያችሁት ያለፉበት የሚገርም ነው። አንብበነው ዝም ብለን እንደዚህ ምን ሄደው ነገር አይደለም ልላችሁ። ግን አንዱን ቁጥር 13ን አነብላችኋለሁ። ስለነኚህ ጀግኖች የእምነት ሰዎች የተነገረው እነዚህ ሁሉ አምነው ሞቱ ይለናል። What a powerful Christian life. ማቴሪያሊስቲክ አልነበሩም። እኔ በጣም የእግዚአብሔር ፍቅር ውስጣቸው ያለ ሰዎች ናቸው። የዘላለም ሚስጥር የገባቸው
በምድራዊ ነገር ራሳቸውን የማይሸጡ ለእግዚአብሔር ለሆነው ዓላማ ግን የጸኑ እንደሆነ ያስታውቃል። አምነው ሞቱ ይለናል። አምነው ሞቱ። የተሰጣቸውን የተስፋ ቃል አላገኙም። ኢየሱስ ክርስቶስን የእግዚአብሔርን ልጅ እሱን አላዩትም። ኢቭን ዳሩ ግን ከሩቅ ሆነው አዩትና ምን አሉ? ተሳለሙ ይላል። እና ኢሳይያስን አስቧቸው እስቲ። ኢሳይያስ 53 እዩት እስቲ። ከሩቅ ሆነው ስለ ክርስቶስ እነ ዳንኤልን ከሩቅ ሆነው ስለሚመጣው መሲህ ተሳለሙት። አላዩትም፣ አላገኙትም። እና በምድሪቱ እንግዶችና መጻተኞች እንዲሆኑ ታመኑ ይላል። በቃ ስለዚህ አባቶቻችን በእምነት ገሰገሱ። እና ክርስትናም የሚያልፈው የሚሄደው በእምነት ነው። የምንንቀሳቀሰው በእምነት ነው። እምነት ሰፊ ጥልቅ ሐሳብ ነው ያለው። እምነትን የሚዘረዝሩ ሰዎች አሉ። እዛ ውስጥ አልገባም እኔ። የደህንነት እምነትና በዴይ ቱ ዴይ ደግሞ የምንኖርበትን እምነት እግዚአብሔር ይሰጠናል። እንደዛ እያሰብን እንሰማዋለን። እነኚህን 4 ነገሮች እነግራቸዋለሁ። እንግዲህ እምነትን በተመለከተ እምነት ለመጨመር ነው ጎላችን የምናስበው። መጽሐፉ የሚነግረን እሱ ነው። በዛ እሳቤ ውስጥ የእምነትን ይዘትና ማንነት እንድንመለከት ፈልጋለሁ። እዛ ወረቀቱ ላይ የሕያው እምነት ዳሽ የሚል ነገር አለ። እንደ ኤሌመንተሪ እዛው ትሞሉልኛላችሁ ማለት ነው። ዳሽ የሚለውን እዩት። ለምን ይዛችሁት እንዴት ትሄዱ ነው። በኋላ እዚህ ከጀርባው ላይ አሳይመንት አለ። አንድ ሰው ለጌታ የሚል አንድ ሰው ለጌታ እና እምነት ስናገኝ ነው ወደ አንድ ሰው የምንሄደው ማለት ነው። እንደዛ ነው የምንሰማው ማለት ነው። እና የእምነትን አሁን በዚህ ቁጥር 15 እና 16ን ስናነብ የምናየው ነገር ይሄንን ነው። የሕያው እምነት ያልኩበት ምክንያት እምነት ስራ ከሌለው ምንድነው? የሞተ ነው። የሞተ። ስለዚህ ያዕቆብ እኮ ሲናገር ቤተክርስቲያን ውስጥ የሞተ እኮ ስራ የሞተ እምነት አይቶ እኮ ነው ለቅዱሳን የሚጽፈው። የሞተ ነው፣ በቃ ስራ የለው፣ ምንም ስራ የለው። ግን ሕያው እምነት ምልክቱ ምንድነው? ስራ ነው። ወንድማችን መርዴ በቀደም ሲናገር ነበር በዚህ ኤሪያ ላይ። እና ከእምነት ውስጥ ምን ይወጣል? ስራ ይወጣል። ስራ ከሌለ እምነት ፈሪሳዊያውያን የሚባለው ነገር ታውቃላችሁ። ስለዚህ እዚህ ጋር የምንመለከተው ይሄን ነው። 15 እና 16 እናነብላችኋለሁ። ተመልከቱት። ቤቷ በከተማ ቅጥር የተጠጋ ነበርና እንግዲህ የያሪኮ ግንብ ጋራ የተጠጋ ነው። በጣም እንግዲህ ትልቅ እድል የገጠማት ሴት ይመስለኛል ቤቷን እዛ ጋር መስራቷ። እንደዛ አይነት ቦታ የሚገኝ አይደለም። እቺ ሴት በነገራችን ላይ ራብ የታወቀች ሳትሆን አትቀርም። ንጉሱ ራሱ በግል የሚያናገር ዳይሬክትሊ መልእክት የሚልክላት ከሆነች በጣም ባለስልጣኖች ቤቷ ሳይመጡ አይቀርም። አላቅም እና የተጠጋ ነበር። እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ ምን አደረገቻቸው? አወረደቻቸው። ይሄ የሚያሳየን እዛ ዳሽ የምትለዋ ላይ እምነት ድርጊት አለው። ምንድን ያደረገችው? 2 ነገር ሸሽጋቸው ነበር። ባለፈው ትዝ ይላችሁ ስንማር ሸሽጋቸው ነበር። አሁን ደግሞ ምን እያደረገች ነው? አስመለጠቻቸው። ቨሪ ፕራክቲካል የሆነ ላይፍ የምትኖር የሆነ ገብቷታል፣ አምናለች። ስለዚህ ድርጊት አለ። እዚህ ጋር እንደምትመለከቱ በገመድ አወረደቻቸው የሚለው በጣም የሚገርም ነገር ነው። እነዚህ ሰዎች ቀላል ወፍ ነገር አይደሉም። እሷ ደግሞ እንትኑ ላይ ደፉ ላይ ቁጭ ብላ ይዛቸው ይሁን ወይ የሆነ ነገር ላይ አስራ አላውቅም። ግን አንድ ነገር ግን መገመት እችላለሁ።
እኔ ልሳሳት እችላለሁ። እቺ ሴት ሴተኛ ዳሪ ነች ያው ነች እና በዚህ ጋር ብዙ ሰው አውርድ አይሆን አላቅም ለዛም ሊሆን ይችላል። አንዳንድ ጊዜ እግዚአብሔር በዓለም በነበርንበት ጊዜ ይሄ ጮላፋ ሆነን የሰራናቸውን ስራዎች ሞጭላፎች ሆነን የሰራነውን ስራ የሚገርማችሁ ከቀደሰን በኋላ በቅዱስ መልኩ ይጠቀምበታል። እንደዛ ያረጋል እግዚአብሔር። እንደዛ ሲያረግ አይቻለሁ። ለምሳሌ አሁን ቸርች ውስጥ አንዳንድ ሰዎች በታክቲክ ታታታታ አርገው ዋሽተው ታታ ሊያረጉ ሲሉ እኔ አውቃለሁ። መገለጥ አይደለም። እኔም እንደዛ ስለነበርኩ እና ፓስተር ሳምሶን እንዴት ነው የምታውቀው ይለኛል። እኔው ራሴ ስለነበርኩበት ታ ዘዴ ምናምን ብልሃት ምናምን ታክቲክ እና ሽወዳ ምናምን ሲል እንደዛ ስናደርግ ነበራ። እና ይህቺ ሴትም በቃ ኤክስፒሪየንሱ ያላት ይመስላል ነው። በዚህ ያለ መንገድ አውረደቻቸው። ይሄ ድርጊቷን ነው የሚያሳየው። ከዛ በኋላ ሄዳችሁ ስትመለከቱ ሁለተኛ ነገር ታያላችሁ። ያደረገችው ከድርጊቷ ባሻገር ሚስጥር ደግሞ አካፈለቻቸው። ምሪት ሰጠቻቸው። ምሪት አስመለጠቻቸው። እንደገና ደግሞ ኢንፎርሜሽን አርጋ ሰጠቻቸው። እኮ የኢያሪኮ ነዋሪ እኮ ነች። የኢያሪኮ ንጉስ የሁለት ማታቃቸው ሰላዮች እንዴት ይበልጣሉ? ይሄ የመለኮት ነገር ለውጧታል። እንዴ የአገሯ ንጉስ መልእክት ሲመጣ የአገሯ ንጉስ መልእክት ምንም አልመሰላትም። እና አየችና በውስጧ ክብሩን ስላየች በውስጧ የእግዚአብሔርን ታላቅነት ስላየች በቃ አሶሲየት አደረገች። በቃ ከወንድሞቿ ጋር ተስማማች። ዳግም ስለተወለደች ዳግም የሚገርማችሁ ከዘመዶቻችን በላይ እኮ ይሆናል። አንዳንዴ ካልዳኑ ዘመዶቻችን በላይ ከዳነው የማናውቀው ሰው ጋር የሚገርም ነው። እንደዛ ይሆናል። እና ከዚህ አፕሊኬሽኑ ምንድነው ነው ወገኖች? የዳነ ሰው ለሌላው ወንድሙ እንዴት ነው መኖር ያለበት? እቺ አዲስ ሰው ዳግም በመለወጧ ማይንዷ ሰማያዊ ስለሆነ ደበቀቻቸው፣ ኢንፎርሜሽን ሰጠች። ስራ አለው፣ ተግባር አለው እምነት። እና እምነቱ በክርስቶስ የሆነ አማኝ ወገኖች ከቅዱሳን ጋር ሲመላለስ የቅዱሳንን ጉድ የሚያጋልጥ አይደለም። የሚደብቅ፣ የሚሸፍን፣ የሚከልል፣ ነገ ቆሞ እንዲያገለግል የሚያበረታታ እንጂ የሚገል አይደለም። እንዴት እንደሚያመልጥ የሚመክር ነው በእግዚአብሔር ቃል። እየራራ እየተሸከመ እያገዘ ለአንድ ዓላማ እንደሚዋጋ ወታደሮች እግሩ ተመቶ እንደሆነ እጁ ተመቶ እንደሆነ ምሽግ ለምሽግ ተሸክሞ የራሱን ወገን ለማትረፍ እንደሚሄድ ወታደር እንደዛ ነው። ስለዚህ ምን እናርግ? አፕሊኬሽኑ የተወደዳችሁ እግዚአብሔር ቤተሰብ እዚህ ጋር አፕሊኬሽኑ ጌታ የሚሰራውን ማወቅና እርሱን መስማት ነው። እሷ ያደረገችው ይሄንን
ሰማች፣ ለወጣት። በራሳችን አንችልም። ክብሩን አየች። ዮርዳኖስ ኤርትራ ባህር እንዴት እንደተከፈለ የከነዓናውያንን እንዴት እግዚአብሔር ታላቅ እንደሆነ ስለገባት ስለዚህ አፕሊኬሽኑ ወገኖቼ የሰራውን ስራ ወደሱ ወደ ላይ ማየት ነው። ወደ ሰው አይደለም፣ ወደዚህ ምድር አለ ከተለያየ ነገር ኢንፎርሜሽን መቀበጣጠር አይደለም። እሱን ስናይ በሱ እንሞላለን። እሱን ስንሰማ በሱ እንሞላለን። የሚገርማችሁ ሳሙኤል ስማል የሚባል አንድ ክርስቲያን ፊሎሶፈር ነበረ። ባለፈውም ተናግሬያለሁ ይሄንን እና በጣም ጥሩ ፕሪንሲፕል ስለሆነ እንቀበለዋለን። አሁን ኢያሱንም ሚሊተሪ የሆነ ሎጂስቲክ ምናምን አይደለም የነገረው እግዚአብሔር አይደለም የነገረው የዚህ ሕግ መጽሐፍ ካፈ አይለይ፣ በቀንና በሌሊት አስበው አሰላስለው፣ የዛን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል፣ በሕይወት ዘመን ማንም አይቋቋምህም አለው። አስበው አሰላስለው። ጌታን ስናስብ የሚገርማችሁ ነው ሌላ ነገር ልትሞሉ አትችሉም። ፒሪየድ። ሳም ምንድን ያለው ሁልጊዜ ሐሳብ ወደ ድርጊት ይመራናል ይላል። ድርጊት ደግሞ ባህሪያችንን ትራንስፎርም ያደርገዋል። ባህሪያችን ደግሞ ትራንስፎርም ሲሆን ዴስቲኔሽናችን ፕሮፐር ራይት ፕሌስ ትክክለኛው ቦታ ይሄዳል። ስለዚህ አስተሳሰብ ቀላል አይደለም ልላችሁ። እቺ እኮ ተሞላች እኮ በእግዚአብሔር ነገር ተሞላች ረዓብ። ስለዚህ የመጀመሪያው ነገር ይሄ ነው። ሁለተኛውን ሐሳብ መመልከት እንችላለን። የእምነት ምንጩ ቃል ኪዳን። የእምነት ምንጩ ቃል ኪዳን ነው። ሰዎቹም አሏት ይሄንን ምልልስ ተመልከቱ ስለ ቃል ኪዳን ለመረዳት። እኛ ከዚህ ከማልሽልን መሐላ ኪዳን ማለት ነው ንጹሃን እንሆናለን ነው። እኛ ወደ ሀገሩ በገባን ጊዜ ይንቀይ ፈትል እኛ ባወረድሽበት መስኮት አሁን ያው ሲያስገቧት ነው ቃል በዛ በኩል እሰሪው ከዛ አባትሽ፣ እናትሽ፣ ወንድምሽ ከራሱ አልፋ በጣም ይገርም ነው። ደህንነት እኮ ሲመጣ ይተላለፋል። አረ ይተላለፍላችሁ፣ ከናንተ ይለፍ። እዛ ሰብስብ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል። እኛም ንጹሃን እንሆናለን። ነገር ግን ካንቺ ጋራ በቤት ውስጥ ያለውና አንድ እጅ ቢነካው ደሙ በራሳችን ይወልቅ። ይሄ ኪዳን ነው በቃ ያደረጉት ነገር። ደሞመንት ይሄንን ስታዩ ወዲያውኑ የሚመጣላችሁ ዘጸአት 12 ነው። ዘጸአት እግዚአብሔር እስራኤላውያን ካወጣ በኋላ እዛ የፋሲካ በዓልን ይነግራቸዋል እና በዝብዘው እንዲወጡ ሲመክራቸው ህዝቡን ነፃ ማውጣቱ እግዚአብሔር ኪዳን ከህዝቡ ጋር እንዳለው ከዛም በኋላ በኪዳኑ ሊመራቸው ስለፈለገ ምን አላቸው? በቃ ያንዳንዱ ቤት በግ እንዲታረድ እና የታረደውም ደግሞ የደሙ በበሩ መቃን ላይ እንዲሆን አደረገ። ይሄንን ህግ ሰጠ እና ከዛ በኋላ በሩ እንዲዘጋ ከተዘጋም በኋላ ደግሞ በውስጥ ያሉት ማንም እንዳይወጣ ከዛ በኋላ ይሄንን ከበሉ በኋላ ኪዳኑ እንደሚጸና እግዚአብሔር ይናገራል። ሄዳችሁ ዘጸአት ምዕራፍ 12 ላይ አንብቡት። ኦልሞስት ተመሳሳይ ነው ከዚህ ሐሳብ ጋር። ስለዚህ እዚህ ጋር የምናየው መዳናችን የታወጀበት ነው ኪዳን እና እነኚህም ሰዎች ከግብፅ ባርነት ሲወጡ እግዚአብሔር ምልክት አድርጎ የሰጣቸው ኪዳኑን ነው። ኪዳኑ ስለ መዳናቸው የሚያሳይ ነው፣ የሚያውጅ ነው፣ የሚናገር ነው እና ይሄም የሚጸናው በውሳኔና በመሐላ ነው የሚጸናው። እዚህ ጋር ሁለቱ ታያቸዋላችሁ ንግግራቸውን። ሌላው መዳናችን የተረጋገጠበት ምልክቱን ታዩታላችሁ። ምልክቱ ይሄ ቀዩ ክር ነው እና ክሩን የሰጠችው ማለት ነው።
ስለሱ ስናስብ በቃ ምንም ወደ ኒው ቴስተመንት ሐሳብ ስንመጣ የኢየሱስ ደም ነው። የኢየሱስ ደሙ በመቃኑ ላይ ነው የሚል መዝሙር አለ። ደሙ የሚል ብዙ መዝሙር ነው ያለው። ብዙ ወደ ልባቸው አሁን እየመጣ እንዳለ ይገባኛል። ስለዚህ ይሄ ደም ይዞ ወደ መጋረጃው እኛ ሁሉ እንድንገባ ወደ ውስጠኛው ክፍል እንድንገባ ምልክቱ ደሙ ነው። ደሙ የጠላትን ሰፈር ሁሉ የሚያቃጥል ነው። ምልክት ነው። የመዳናችን ምልክት ዋና ምልክት ነው። ቀይ ፈትል የረዓብን ቤት በግልጽ ያሳያል። ቀዩ ፈትል ቤቷን እኮ ነው የሚያሳየው። ከኢያሪኮ ድፍን ከተማ ሰው የእሷ ቤት ፍንትው ብሎ ያዩታል ሰላዮቹ። ቀይ ፈትል ከፍርድ የተረፈች አንድ ሴት በዚህ ቤት ውስጥ እንዳለች ያሳያል። ያ ቀይ ፈትል እና ለእኛም የታረደው በግ እንደዛ ነው። ግን ማተሙ የውክልና ማረጋገጫ ምስል ሆኖ በእኛና በእግዚአብሔር መካከል ክቡር የእንስሳ ደም ሳይሆን የክቡር የኢየሱስ ክርስቶስ ደም ነው የፈሰሰው። ይሄ ቀላል ኪዳን አይደለም። በሰውና በእግዚአብሔር መካከል ይሆን እኩልም ኪዳን አይደለም። እሱ የኪዳኑ አነሳሺ የመጀመሪያ ኢኒሼተር ነው። እኛ አሁን ከእግዚአብሔር ጋር ውል ገባን ማለት ሳይሆን እሱ ግን ከፍቅሩ የተነሳ እኛን ለማዳን ከመፈለጉ የተነሳ ራሱ በሰጠው ኪዳን በሰጠው ምልክት እኛ ድነን ከእርሱ ጋር የእግዚአብሔር ልጆች እንሆን ዘንድ ይሄንን አረገ። ክብር ለስሙ ይሁን። ስለዚህ ይሄ ኪዳኑ ደግሞ ኃላፊነትም አለበት ልላችሁ ነው። እንግዲህ ኪዳን ስምምነት ብቻ አይደለም፣ ውል መግባት አይደለም፣ መሐላም መግባት አይደለም፣ ግዴታም አለው። በኪዳን የመኖር ግዴታ አለ። የሆነ በቤት ውስጥ እንድንኖር ይፈልጋል ጌታ። በቤት ውስጥ እንድንሰራ ይፈልጋል። ደሙ የሚናገረው ነው። ለዚህ ነው የጌታ እራት እኮ የምንወስደው። የጌታ እራት እኮ ወደ ቤቱ የመግባታችን ወደ ህብረት የመግባታችን ከእግዚአብሔር ጋር ህብረታችንን የማደሳችን ምልክት እኮ ነው የጌታ እራት። ስለዚህ በቤቱ ግን ከቤቱ ኪዳን ስናፈርስ አደጋ ነው ልላችሁ። ሁሉ ነገር ኮንሲኩዌንስ አለው ወገኖች፣ ሁሉ ነገር። ቅርብ ጊዜ ዝም ብዬ አንድ ነገር አነበብኩ። ይሄንን በተመለከተ እያጠናሁ እያለሁ ባለፉት 10 ነው 14 ዓመታት ውስጥ በመላው ዓለም በኤችአይቪ ቫይረስ የሞቱ ሰዎች 44 ሚሊዮን ናቸው። ኦልሞስት ስዋይፕ ፖን ያደረገው እና ከዚህ ውስጥ ደግሞ ከእግዚአብሔር ቤት ደግሞ ወጥተው የጠፉ አሉ። እና እግዚአብሔር በምህረቱ ከልሎ በይቅርታው ሸፍኖ እቤቱ አኑሮን አንዳንዴ እንደ ጠፋው ልጅ እንሆናለን። እንደ ፕሮዲጋል ሰን። የፕሮዲጋል ሰን እኮ በጣም የሚገርም አባቱን በቃ አስጨነቀ፣ ሰለቸው እግዚአብሔር ቤት እንደማለት ነው። እና ስጠኝ ድርሻዬን አለ። በቃ እንዲህ አይነት የመሰልቸት ምልክት ሲምተም ካላችሁ አደራችሁን እንነጋገር። መነጋገር ጥሩ ነው። አብሮ መጸለይ ጥሩ ነው። የመሰልቸት በቃ የእግዚአብሔር ቤት ቅልል የሚልብን ከሆነ ከዛ በኋላ አባትየውን ጭራሽ ምን አለው? በቃ ድርሻዬን ስጠኛል። ድርሻዬን ስጠኛል። አባቱ የሚገርም ነው መቼም። እንደዛ አይነት አባት እኔ እንጃ
ያው እግዚአብሔር ሳይሆን አይቀር ምሳሌ ስለሆነ እና አባትየውን ነው እኮ የሚናገረው ወገኖቼ የምታውቁትን ነገር ነው የምደግመው አባትየውን ምን አለው ድርሻዬን ስጠኝ ሲለው ጠበቅኩ አልሞት አልከኝ አይነት ነገር አልሞት አልክ ያው የኛ የጁሽና የኢትዮጵያውያን ካልቸር በጣም ስለሚመሳሰል ማለት ነው ውርስ ለመውሰድ አልቻለም ሰውየው ኖረ በጣም ውርስ ለመውሰድ ቢያስብ አልሞት አለ እና በቃ ሰጠው በጣም የሚገርማችሁ እቤት ውስጥም ደግሞ ሆኖ በጣም ቅድም ጆንዬ እንዳጸለየን ቅንነት የጎደለው ሰው ነበር እቤት ሆኖ አንዳንዴ እቤት ሆኖ መጥፋት አለ ያኛው ይሻላል ደው ይጸለይለታል እቤት ሆኖ የእፉኝት መንፈስ ያለው ተንኮል ክፋት ምቀኝነት ቅናት እግዚአብሔር ቤት ውስጥ ቁጭ ብሎ እኮ ነው እዛዝ መሃል እና በቃ ነገራታ እኛ ከደሙ ንጹህ ነን አለ አንድ ሰው ከቤት ቢወጣ አይለልበትም ይሄ ኮንሰፕት እኮ ነው ሐዋርያ ጳውሎስ ትዝ ይላችኋል ነህምያስ እና አንድሪዮስ ምናምን ይባሉ በጣም ኃይለኞች ቸርች ውስጥ የነበሩ ለሰይጣን አሳልፈው የሰጧቸዋል ውጪ እኮ ለዛ ነው ውጪ እኮ ሞት ስለቤቱ እግዚአብሔርን አመስግኑ በቤቱ ስለመኖራችሁ እግዚአብሔርን አመስግኑ በቅርብ ጊዜ አሁን እያየችም ስለሆነ እህቴ ጌታ ይባርክሽ አመማት ራሷን አመማት እንዴት ከባድ ነው ወገኖቼ አንድ ቀን አምሯችሁ ቢታወቅ ከባድ ነው ልላችሁ እንደዚህ ጤነኞች ሰርታችሁ ምትገቡ ልጆቻችሁን ምታስተዳድሩ በመስሪያ ቤት ሞገስ ያላችሁ ስለሆናችሁ በትክክል እየገባችሁ እየወጣችሁ ትክክል ስለምታስቡ ለራሳችሁ አጨብጭቡ እግዚአብሔር ከፍ ይበል አሜን በእውነት ነው ምላችሁ እግዚአብሔርን አመስግኑ ወጣችሁ በጤና ስለምትገቡ እግዚአብሔርን አመስግኑ ከቤቱ አንውጣ ልላችሁ ነው ስለዚህ የወጣ ሁሉ በቃ የሞት መልአክ ይመጣል በነገራችን ላይ በአሁን ኤርሚያስን እያነበብን ነው ብዙዎቻችሁ እንደምታውቁት ኤርሚያስን ስናነብ በባቢሎን ነው እየቀጣ ያለው በአሕዛብ እየቀጣ ነው ያለው አንዳንድ ጊዜ እግዚአብሔር በማናቀው መንገድ ውጪ ሊቀጣ ይችላል አሁን እንኳን ይሄንን ሀገር ስንመለከት መሪ አስነስቷል ወዴት እንደሚሄድ የማይታወቅ ምን እንደሚያደርግ ለማይታወቅ ግን አስቀምጧል እግዚአብሔር ስለዚህ እቤቱ አላፋት ቀኖች በቃ ይልቅ በቤት አንድ ቀን መጣልን መረጥኳል ስለዚህ ይሄ እምነት ኪዳናችንን እንጠብቅ ነው አፕሊኬሽኑ በኪዳን እንኖር ሶስተኛ እምነት ዛጋ ስተታለሱን ለውጡት እምነት የሚወለደው ሚለውን እምነት የሚያድገው በቢል እንዲለወጥልኝ በስህተትና ጠይቃለሁ እምነት የሚያድገው በመታዘዝ ነው እዚህ ላይ ቁጥር 21 እና 22ን እናነባለን እርሷም እንደ ቃላችሁን አለች ሰደደቻቸው እነርሱም ሄዱ ቀዩም ፈትል በመስኮት በኩል አንጠለጠለች እነርሱም ሄደው ወደ ተራራ ደረሱ አሳዳጆች እስኪመለሱ ድረስ 3 ቀን በዚያ ተቀመጡ አሳዳጆቹን በመንገድ ሁሉ ፈለጉ አላገኙም ይላል መታዘዝ ቃሉ በህይወታችን እንዲሰራ መፍቀድ ነው እዚህ ጋር የምትመለከቱት ልክ እሷ ሲነግሯት እንደ ቃላችሁ ይሁን አለች መጽሐፍ ቅዱስ ላይ
እንዲህ የመለሱ ሰዎች አሉ። አንዷ ማርያም ነች። መላእክቱ መጥቶ በጣም ቻሌንጅ የሚያደርግ ነገር ሲነግራት ከእግዚአብሔር እንደሆነ ስታውቅ ጊዜ እንደ ቃል ይሁን አለች። እና እንደዚህ የሚታዘዙ ሰዎች ነው የሚያድጉት ልላችሁ። ምንም አትጠራጠሩ። መጽሐፍ ቅዱስ ሁለት ጊዜ ቢኖር ሁለት ሰው እያረኩ እያስቀመጥኩ ብዙ ሰው አሳያቸዋል። አብርሃምና ሎጥን ይዩት። አብርሃም እግዚአብሔር ከሀገር ከዘመዶች ውጣ አለው። ወጣ። ሰምቶት ወጣ። ይኸው በራሳችሁ ማስተዋል አትደገፉ፣ እግዚአብሔር ከሚላችሁ ውጭ ወጣ። እና ልክ ሎጥ ሶዶምና ጎሞራ ሲደርሱ መጽሐፍ ቅዱስ ምን ይለናል? አብርሃምም ሎጥም አይኑን አነሳ ይላል። አይታችሁ እንደዛው። ምክንያቱም እሱ የለመደው እያነሳ በመሄድ ነው። በራሱ እያነሳ ይሄዳል። ምርጫ እኮ ተሰጥቶናል። አንስተን መሄድ ነው፣ ይቻላል። አብርሃም ግን አይንህን አንሳ አለው ይላል። አይንህን አንሳ። መታዘዝ ከእግዚአብሔር ጋር እንድንቆይ፣ እግዚአብሔር ፊት እንድናድግ፣ በአካል በጥበብ እንድናድግ በጣም ይረዳል። መታዘዝ ሳይገባን እንደ ጌዲዮን መቆም ነው፣ መጠየቅ። አልገባኝም፣ ይሄን አርግልኝ፣ ያን አርግልኝ፣ ገልብጠው እርጥብ አርገው ብሎ መጠየቅ፣ ቆሞ ማለት ነው። ስለዚህ መታዘዝ ደግሞ ትክክለኛ አምልኮ ነው። አምልኮ ይገርማችኋል። ሳትታዘዙ እግዚአብሔር ሂዱ በሚላችሁ መንገድ ሳትሄዱ ቸርች በመመላለስ ሊሆን ይችላል፣ በዝማሬ ሊሆን ይችላል፣ በአገልግሎት ሊሆን ይችላል። አትሸፈኑ፣ በፍጹም አትሸፈኑ። እሱ ሁሉ ይቅርባችሁ። በነገራችን ላይ ደጋግመን የምናነሳት ማርያምና ማርታ ይሄንን ምስጢር በትክክል ይነግሩናል። ማርታ በጣም አገልጋይ ነች እኮ፣ በጣም አገልጋይ ነች። ግን ጌታ እንደሚላት አይደለም የምታገለግለው። ከማን አያችሁ? ማገልገላችን ፒስ ኦፍ ማይንድ አይስጠን ልላችሁ። መታዘዛችን ነው ትልቁ ነገር። መታዘዝ ከመስዋዕት ይበልጣል። አንደኛ ሳሙኤል ምዕራፍ 15 ላይ ሄዳችሁ ከብዙ ከሚታረዱ መስዋዕቶች ይልቅ መታዘዝ ይበልጣል ይለናል። መታዘዝ። ስለዚህ እግዚአብሔር በረዳን መጠን ይሄ ነው ሊገባን የሚገባው ትልቁ ነገር። እሷ ቀዩን ፈትል በመስኮት በኩል አንጠለጠለችው ይላል። በቃ አንጠለጠለችው። አንጠልጥይ ሲሏት ማንጠልጠል፣ ሌላ ነገር የለም። የመትረፊያ ነው እሱ። አያት ዳነች በቃ። ስለዚህ በማንጠልጠሏ እንደውም ወደፊት ያለውን ሁሉ ያየች ይመስላል ስትመክራቸው። እና ይሄ አምልኮ ነው ወገኖች፣ አምልኮ ነው መታዘዝ። ቀጥ በሉ። አንዳንድ ጊዜ መታዘዝ ያቀታችሁ ቀጥ ብላችሁ እያመለኩ ነው ወይንስ ብላችሁ በደንብ ተመልከቱ። እንግዲህ ይሄንን ለማድረግ እኔ ከሌላ ቦታ የወሰድኩትን ሐሳብ አለመታዘዝን በመታዘዝ እንበቀለው። አሜን ይሁንልን። አለመታዘዝን በመታዘዝ ቃሉን እንዲሰራን እንፍቀድለት፣ ጌታን እናምልከው። እንደዚህ አድርገን አለመታዘዝን በመታዘዝ እንበቀለው። የመጨረሻውን ከመናገሬ በፊት ለካ እኔም አልታዘዝም። ገርሞኛ ሆነ። ትላንትና አንድ ሰው ቤት ከሂሩቴ ጋር ለመጎብኘት ሄድን ማለት ነው። ሄድንና እነኛ ሰዎች ስማቸውን አልናገርም፣ ምክንያቱም ከእግዚአብሔር የተቀበሉትን በረከት እኔ እንዳላፈርሰው ስለፈራው። ከዛ ስንሄድ በቃ ተጫወትን ምን አልንና በድንገት ሁለታችንም ቁጭ ብለን ሳናስብ የእግር ውሃ ይዘው አይመጡም። የእግር ውሃ ሊያጥቡን ወረ በለው። እንዴት ይሆናል እንደዚህ? በፍት ሙግት እዛ ኖ አይሆንም ስል አትታዘዝም እንዴ አሉ።
ግን በጣም ሀምብል ሆንኩኝ። በጣም እና በቃ እኔ መልእክት ሆነልኝ ልላችሁ መልእክት ሆነ እና ጌታ ኢየሱስም ዮሐንስ ወንጌል ምዕራፍ 13 ላይ እሱን አይደል አንተም ሄደህ እንዲሁ አድርግ የሌሎችን እግር እጠብለው ሰበኩኝ። መልእክት ነው መሰለኝ። እግዚአብሔር እንድንታዘዝ ይርዳን። አራተኛው ተጠያቂነት ነው። እምነት ኃላፊነት አለበት፣ ተጠያቂነትም አለው። ሚዩ ዩሚ ነው። ሁለቱም ሰዎች ምን ሆኑ? ተመለሱ ይለናል። እዩ ሁለቱም ሰዎች ተመለሱ። አንበበና ዝም ብለን አልፈን እንደሆነ አላውቅም። ይመለሳል። ተመለሱ። ከተራራው ወርደው ተሻገሩ። ወደ ነዌ ልጅ ወደ ኢያሱ መጡ። የደረሰባቸውን ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ሀገሩን ሁሉ በእጃችን አሳልፎ ሰጥቷል። በሀገር ሁሉ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። እና ከዚህ ውስጥ እኔ እንድናይ የምፈልገው እነኚህ ሁለት ሰላዮች የሰሩትን ስራ ነው። ለአገልግሎት ተገኙ። ቤተክርስቲያን ለምትጠራን እንደገና በትዳር ውስጥ ራሱ አቬይላቢሊቲ እንዴት ያረካል መሰላችሁ? የሚገኝ ሰው እስቲ እናንተ ነው ልጠይቃችሁ። ስልክ ስትደውሉ የማታገኙ ሰው አያናድዳችሁ? አሜን ሚል ጠፋን። ስራ ሊኖረው ይችላል፣ ምን ሊኖረው ይችላል፣ እሱ አይደለም ነው። እኔ ግን ላይክ አንድም ደወላችሁ፣ ሁለትም ደወላችሁ፣ ሶስትም ደወላችሁ፣ ሰውየው እንትን እንኳን አያደርግም። በቃ ሞጂ ምናምን ሁሉ እኮ የሆነ የለውም የሚል ሞጂ ቢጥር አይነት ነገር ምንም። እና ኢየሱስ ግን የሚገርማችሁ ነው አባቱ ሲጠራው መስቀል ላይ አለሁ አለሁ። ከሱ የምንማረው ይሄን ነው። ሁልጊዜ ኦፍ ኮርስ እኛ ሊሚትድ ነን፣ እኛ ሂውመን ቢንግ ነን፣ እንደሱ ልንሆን አንችልም። ግን መገኘት እና ይሄንን በጣም እናስበው ልላችሁ ነው። እነኚህ ሰዎች ሁለት ሰላዮች ለኢያሱ ተገኙለት። ዋ እንደ ሲጠራቸው በቃ ሪስክ ወስደው ህይወታቸውን ሰጥተው ነው የሄዱት። ሁለተኛው ሐሳብ ተግባቦት ነው። ኮሚኒኬሽን። በነገራችን ላይ ኮንፍሊክት ኦፍ ሪዞሉሽን ምናምን እያነበብኩ ነው አንድ ቦታ እንደዚህ አይነት ሐሳብ ስለምንወያይ እና በሜሪጅም ይሁን በምንም ይሁን በምንም ቦታ ማደግ ያለበት ትልቅ ነገር ቢኖር ከካልቸራችን ወጥተን የተግባቦት ስኪል፣ የኮሚኒኬሽን ስኪል በአእምሮ ልናቀው እንችላለን። ሶሲዮሎጂ ላይም አንትሮፖሎጂም ላይ ወይም ሌላ ተምረን ስለ ኮሚኒኬሽን እናቅ ይሆናል። መኖሩን ነው የምለው፣ መኖሩን። ያው ኮሚኒኬሽን ትህትና ይጠይቃል ወገኖች። ኢየሱስ እንዴት ነው ኮሚኒኬት ያደረገ? ተመልከቱ። መለወጥ መቻል አለብን። በቃ እንደዚህ አይነት የኢየሱስ ህይወት ውስጥ መግባት መቻል አለብን። በሰው ፊት መናገር ያለብኝ፣ መናገር የሌለብኝ፣ ሰዎችን ኢንቲሚዴት ማድረግ፣ እነኛ አይነት ነገር በጣም ማደግ መቻል አለብን። ለሰዎች መጠንቀቅ መቻል አለብን። ይሄ አገልግሎት ኃይለኛ አገልግሎት ነው። በኮሚኒኬሽን ማደግ ትልቅ አገልግሎት ነው። እና መጡና ሁለት ነገር ነው ያየሁት። ክሊር ኤንድ ክሊን ኮሚኒኬሽን ነው ያደረጉት። እዚህ ጋር በተለይ በአመራር ላይ በተለያየ ቦታ ላይ የተወደዳችሁ የእግዚአብሔር ቤተሰቦች በብዙ ቤተክርስቲያን ውስጥ መከፋፈል፣ መናቆር፣ መበታተን ያለው ይሄ ስኪል የለም። የመነጋገር ባህል የለም። ከመጀመሪያው ፐርሰናላይዝ ማድረግ ነው ብዙ ነገር እና እግዚአብሔር ከዚህ ይፍታን።
ንጹህ የሆነ clean and clear communication clean ይሄ የራሴን መብት ለማስጠበቅ አይደለም አጀንዳ ማስቀምጠው ወይም ደግሞ ልነጋገር መሞክረው no way እሱ ይከብራል ወይ እሱ ይነክሳል ወይ ቤተክርስቲያን ታድጋለች ወይ ይሄ ነው በጣም እግዚአብሔር እኛን ሊያሳድገን የሚገባው ነገር ቢኖር ይሄ ነው አወሩለት ይላል ምን አይነት ወሬ የድል ወሬ አወሩለት የድል ወሬ ውሸት ነው ትክክለኛ እውነተኛ ወሬ አወሩለት ክፍሉን ስታነቡ በጣም ደስ የሚል ነው ኢንካሬጅ የሚያደርግ ነው ይሄን በነገራችን ላይ ይሄንን ባለፈው አጥንተን ነበር አይደል ምናልባት አንዳንዶቹ የመጽሐፍ ቅዱስ አዋቂዎች እንደሚሉት 12 ሰው ነበረ ሊሰልል የተላከው ባለፈው ሙሴ ላካቸው ኢያሱና ካሌብ እዚህ ውስጥ ነበሩ ኢያሱና ካሌብ ነው ትክክለኛ ነው ክሊር የሆነ ኮሙኒኬሽን ያመጡት ህዝቡን የሚጠቅም እግዚአብሔርን የሚያከብር ነገር ያመጡት እነሱ ናቸው 10 ኔጌቲቭ ነገር ነው ያመጡት በነገራችን ላይ ማጆሪቲ እውነትን ላያወራ ይችላል ግሩፒንግ ላያወራ ሊሰበሰብ ይችላል እውነት ነው ወይ ነው ነገሩ እውነት ላይ መቆም አሁን አያችሁ 10ን ቀነሰና 2 ብቻ ላከ በስውር ነው ይላል ባለፈ በስውር ነው ይላከው በስውር 2ቱ መጣ እነኚህ የተቀደሱ ሪስክ የወሰዱ ለእግዚአብሔር ክብር የሚቆሙ የቆሙ እነኚህ 2ቱ መጡ 2ቱ ሲመጡ ክሊር ኮሙኒኬሽን ሰጡት እና ተጠያቂነት አለው እንዴት መገኘት ሁለተኛስ ተግባቦታችን ራሱ በጣም ምንድነው የምናቀርበው ሪፖርት መቅረብ አለበት ከተሰጠን በኋላ ዲኤምኤል ላይ እንደዚህ አይነት ያደረግን ነው እግዚአብሔር ይባርካችሁ ያ መቆም የለበትም በተለይ ይሄ ኢቫሉዌሽን ከቆመ እድገት የለም ተጠያቂነት ከሌለ በፍጹም እድገት የለም እሱን ከተዋችሁት አሞርፈስ ነው የምንሆነው አናድግም እየጠራን አንሄድም የመጨረሻው ልናገር ተልኮን መፈጸም ሚሽን አካምፕሊሽ ተልኮን መፈጸም ተመለሱ ይላል ይሄ ዝም ብሎ አይደለም መጽሐፍ ቅዱስ የማይመለሱ ልጆች ስላሉ ሄደው በዛው እንደ ቁራ መልእክተኛ የሚጠፋሉ እና የሚመለሱት ይሄ እንግዲህ በአጭርም በረጅምም በዘላለም እቅድ ውስጥ መመልከት ትችላላችሁ ስለዚህ ተጠያቂነት በጣም እንደዚህ ምን እናርግ ታዲያ ተግባራዊ የሆነ ስራ በእኛ ህይወት እምነት ውስጥ እንዲኖር ተጠያቂነትና ኃላፊነትን ለማሳደግ እኔ አንድ ያየሁት ነገር የክርስቶስ ባሪያ መሆኔን መረዳት ነው እኔ የክርስቶስ ባሪያ ነኝ ብላችሁ ራሳችሁን አማጥኑ ባሪያ መብት የለው ምንም አይነት መብት የለው ስለዚህ እንደዛ እንደሆናችሁ ራሳችሁን አስቡ የተወደዳችሁ እግዚአብሔር ቤተሰቦች 4 ነገር ነው ያነሳ ነው በእምነት ለመጨመር ጊዜው መቼ ነው ኢየሱስ ታውቃላችሁ እምነትን እንደሚያደንቅ ከእስራኤል እንዲህ አይነት እምነት አላየሁም በእስራኤል ውስጥ 2-3 ቦታ ያደነቃቸው ሰዎች አሉ እምነትን ያደንቃል ኢየሱስ ስለዚህ በግልም እንደ ህብረትም በእምነትን ጨምር እኔ እንዲህ ብያለሁ እንቁም እስቲ ሁላችን እንዲህ ሰብስቤው ሴንቴንስ አድርጌዋለሁኝ አብሬያችሁ ለማንበብ ማለት ነው በቃ ይሄንን ይዘን ሳምንቱን እንድንጸልይ ነው ይሄንን ወረቀት ይዩት አንድ ሰው ለጌታ ከዚህ በፊት አንድ ጊዜ እግዚአብሔር ይሄን ራእይ ሰጥቶን እዚች ቤተክርስቲያን በጣም ትልቅ ስራ ነው የተሰራው ትዝ አለን አሁን ከ10 ምናምን ዓመት በኋላ ፕሮባብሊ 15 ዓመት ይሆናል ፓስተር ይሆናል እና ይሄንንም ያባዘንላችሁ አንደኛው በዚህ ውስጥ ማስተዋወስ እንድትችሉ መጻፍም ኖትም እንድትይዙ ነው የሚቀጥለው ስትመጡ ቸርች ሁሉም ሰው ኖትቡክ አለው ማለት ነው እግዚአብሔር ይባርካችሁ ኖትቡክ ይዞላችሁ መምጣት አለባችሁ ካልሆነ እኛ እንረዳችኋለን
እንደዛ ይዛችሁ ማትወጡት ሰዎች እኛ እንረዳችኋለን። እንግዲህ ይሄኛው ለአንድ ሰው ለጌታ የሚለውን እግዚአብሔር እኔ ለዚህ ነው የምጸልየው። በቃ እኔ ድኛለሁ እንደ ረዓብ the moment እሷ መዳኗን ስታውቅ የጠየቀችው ጥያቄ ምንድነው? ለቤተሰቧ ነው። ለቤተሰቧ ዛሬ በእውነት ነው የምላችሁ፣ አሜን ትላላችሁ። የሚሰራው እሱ ነው። የሚገርማችሁ ተቀበሉት። የዛሬ 13 ዓመት እዚህ የነበራችሁ አንዳንዶች ሁሉም ተቀብሎ አንድ ቀን ማርች ላይ የሆነ ኮንፈረንስ ነበር። እዛ ላይ የጋበዙትን ሰዎች ይዘው ሲመጡ ይሄ ቦታ ሞላ። ውጪ ሁሉ ነበር ወንበር። ታዘው ስለዚህ ለዚህ ነገር ታዘዙ። እኔ እንዴት ድኛለሁ፣ አንድ ሰው ለጌታ እንዴት አልሰጥም እንበል። አብረን እናነባለን የሕያው እምነት ከሚለው 1 2 3 የሕያው እምነት ምልክቱ ስራን፣ የእምነት ምንጩ ቃል ኪዳን። እምነት የሚወለደው በመታዘዝ፣ እምነት ኃላፊነትና ተጠያቂነት እንዳለው አውቀን ቃሉን በተግባር እየተረጎመን በኪዳን በመኖር አለመታዘዝን በመታዘዝ እየተበቀልን በተጠያቂነት ሕይወት ጌታን በመሰጠት እናገልግለው እንጸልያለን። ሃሌሉያ። በቃ መንፈስ ቅዱስ ያግዘን። ሃሌሉያ። አንድ መዝሙር አለ፣ እሱን መዝሙር እየዘመርን እንጸልያለን። ሃሌሉያ። ለልባችሁ ጸልዩ፣ እግዚአብሔር እንዲረዳችሁ። የተግባር እምነታችሁ በተግባር እንዲገለጥ በኪዳን የምትኖሩ ሰዎች እንድትሆኑ በመታዘዝ ውስጥ እግዚአብሔር እንዲባርካችሁ ተጠያቂ ለመሆን ሕይወታችሁን እየሰጣችሁ አራቷን ነገር እስቲ ዝም ብላችሁ በአንደበታችሁ እንድትጸልዩ አበረታታችኋለሁ። በግላችሁ የምትጸልዩት ጸሎት ይገርማችኋል። ትዝ ይላችኋል 2 ሰዎች መጽሐፍ ቅዱስ ውስጥ እንደጸለዩ፣ አንደኛው በጣም ኃጢአተኛ ነው፣ አንደኛው ደግሞ ፈሪሳዊ ነው። ያኛው በጣም ብዙ ነገር ያደረገውን ነገር ተናገረ። አንደኛው ግን ኃጢአተኛው ከልቡ በአምላኩ ፊት ቀረበ። ብዙ መናገራችን ላይሆን ይችላል ወገኖች፣ ግን በትክክል ልባችንን ስናሳየው ያልጠበቃችሁትን ነገር እግዚአብሔር በሕይወታችሁ ያደርጋል። ያልጠበቃችሁትን ያልገመታችሁትን እግዚአብሔር በእኛ እንደሚሰራ ኃይል መጠን ይላል መጽሐፍ ቅዱስ። በእኛ እንደሚሰራ፣ በአንቺ እንደሚሰራ ኃይል መጠን፣ በአንተ እንደሚሰራ ኃይል መጠን ከምንለምነውና ከምናስበው በላይ ሊያደርግ ይችላል። እግዚአብሔር ከምትለምኚው ከምታስቢው በላይ ሊያደርግ ይችላል። ሃሌሉያ። አንድ ሰው ለጌታ እኔን ላከኝ አለ ኢሳይያስ። እኔን ላከኝ። ኧረ ብዙ ተደርጎልናል፣ ብዙ ምሕረት ተደርጎልናል፣ ብዙ ተወደናል። እሱ ወዶናልና እኛም እንወደዋለን። ከዚህ ነው የሚመነጨው መሄድ የሚመነጨው ከዚህ ነው መሄድ የሚመነጨው። እኛ ወደ እርሱ ስንጠጋ ከሱ ስንሰማ እምነት በኃይል ውስጣችን ይገባል። ዛሬ እኔ ጸሎቴ ይሄ ነው ወገኖች፣ ስለ ራሴም ስለ ቅዱሳንም ባለቀና በደቀቀ በመጨረሻው ሰዓት ላይ ነው የምንገኘው። በዚህ ጊዜና በዚህ ሰዓት በመንፈስ ተሞልተን ወንጌልን የምንሰብክበት ጸጋ እግዚአብሔር ያፍስስልን። ሃሌሉያ። ሃሌሉያ።